የሆሊውድ የጥበብ መንደር ሲነሳ በዋናነት ስማቸው ከሚነሱ ሰዎች መካከል ይመደባል። የፊልም አዘጋጆች በፊልሞቻቸው ውስጥ እንዲካተት በየጊዜው ከፍተኛ ፍላጎታቸውን ያሳያሉ። እንደው እድል ቀንቷቸው እሱ በፊልሞቻቸው ውስጥ ከተካተተ ስራው ከፍ ያለ ደረጃ እንደሚኖረው ያረጋግጣሉ። ለዚህም መተማመኞቻቸው እንደ ትሮይ፣ ስፓይ ጌም፣ ኦሽንስ 11 እና ኤዲ አስትራ የተሰኙት ፊልሞች ላይ ያሳየው ድንቅ ብቃት ነው። ስለሱ የፊልም ጠበብትነት እነዚህን ጥቂት ስራዎች እንዘርዝር እንጂ እሱ ግን ይህንን ድንቅ ብቃቱን ለቁጥር በሚታክቱ ፊልሞች ላይ ለፊልም አፍቃሪያን አስመልክቷል። ታዲያ ይህ ስመጥር የፊልም ሰው ዊሊያም ብራድሊ ፒት ወይንም ብራድ ፒት ነው። እኛም ስለዚህ የፊልም ዓለም ኮከብ የህይወትና የጥበብ ጉዞ እናስቃኛችኋለን። ታላቁ ታራንቲኖ ስለሱ ሲናገር ከቀሩት ጥቂት የትልቁ ስክሪን ፊልም ኮከቦች አንዱ ነው ይለዋል። እሱ ተዋናይ፣ አዘጋጅ፣ የኦስካር አሸናፊና በዓለም ዙሪያ ያሉ በሚሊዮኖች የሚቆጠሩ አድናቂዎች የልብ ንጉስ ነው። የሰራቸውን ሚናዎች አለማስታወስ ከባድ ነው። ብራድ ፒት የተጫወተባቸው ገጸ ባህሪያት ተምሳሌታዊ ሆኗል። ዊሊያም ብራድሊ ፒት በታህሳስ 18 ቀን 1967 ዓ.ም በኦክላሆማ ተወልዶ በሚዙሪ አድጓል። አባቱ በጭነት መኪና ኩባንያ ውስጥ ይሰራ ነበር። እናቱ ደግሞ የትምህርት ቤት አማካሪ ነበሩ። በቤተሰብ ውስጥ ከብራድ በተጨማሪ ዳግላስ የተባለ ወንድምና ጁሊ የተባለች እህት ነበሩት። የባፕቲስት ቤተክርስቲያን አባላት እንደመሆናቸው ወላጆቹ ልጆቻቸውን በጥብቅ ስነ ስርዓት አሳድገዋል። ቤተሰቡ በየሳምንቱ እሁድ ቤተክርስቲያን ይሄዱ ነበር። ምግብም የሚበሉት ከጸሎት በኋላ ብቻ ነበር። ወላጆቻቸው ልጆቹን በቤተክርስቲያን መዘምራን ውስጥ እንዲዘምሩ ያደርጓቸው ነበር። ተዋናዩ በአንድ ወቅት አባቱ በሱ ላይ በጣም ጨካኝ እንደነበር አምኗል። እንደ ፒት ገለጻ ያደገው የማያቋርጥ ገደቦች፣ ክልከላዎችና አለመግባባቶች ባሉበት ቤተሰብ ውስጥ ነው። በአባቱ ጭካኔ ምክንያት በመጨረሻ በእግዚአብሔር ማመን አቆመ። ከክርስትና ጋር ቢያድግም ሁልጊዜ ይጠራጠረው ነበር። ራሱን ችሎ ሲወጣ ግን ሙሉ በሙሉ እምነቱን ትቶት አግኖስቲክ መሆኑን አወጀ። በቤተሰቡ ውስጥ የነበሩት ጥብቅ ደንቦች ፒት በተለያዩ ዘርፎች እንዳይሳተፍ አላገዱትም። በሁለተኛ ደረጃ ትምህርት ቤት የጎልፍ፣ የቴኒስና የመዋኛ ቡድኖች አባል ነበር። ሆኖም ግን ዋነኛ ፍላጎቱ ትወና ነበር። ትምህርቱን እንደጨረሰ በሚዙሪ ዩኒቨርሲቲ ጋዜጠኝነትና ማስታወቂያ ማጥናት ጀመረ። ነገር ግን ምርቃቱ 2 ሳምንታት ሲቀረው ሁሉንም ነገር ትቶ ዲግሪ ሳይዝ ወደ ሆሊውድ አመራ። እዚያም ስሙን ወደ ብራድ ፒት ቀየረ። ፊልምን እንደ ትምህርት መሳሪያና አዳዲስ ሀሳቦችን የማግኛ መንገድ አድርጎ ይመለከተው ነበር። የትወና ስኬት ግን ወዲያው አልመጣም። ራሱን ለመመገብና የትወና ትምህርቶችን ለመክፈል ማንኛውንም ስራ ይሰራ ነበር። የቤት ዕቃዎችን በማጓጓዝና ሌሊት ላይ ደግሞ በሊሙዚን የክለብ ዳንሰኞችን ወደ ተለያዩ ፓርቲዎች በማድረስ ሰርቷል። እንዲያውም ኤል ፖሎ ሎኮ በተባለ ምግብ ቤት የዶሮ ልብስ ለብሶ ደንበኞችን በመጥራት አስተዋቂ ሆኖ ሰርቷል። የሚገርመው ነገር ከዳንሰኞች ጋር የነበረው ስራ ለወደፊት የትወና ህይወቱ ረድቶታል። ከልጃገረዶች አንዷ በሮይ ለንደን የትወና ክፍል ውስጥ ትማር ነበር። ፒትም አብሮ መማር ጀመረ። ታዲያ እዚህ ያገኘው ዕውቀት በኋላ ላይ በጣም ጠቅሞታል። በተመሳሳይ ጊዜ ወደ ተለያዩ የተዋናይ ምልመላ ውድድሮች ይሄድ ነበር። አንድ ቀን አንድ ወኪል ተመልክቶት ሊረዳው ወሰነ። በሱ አማካኝነት በፊልም ቀረጻ ቦታዎች ላይ ተጨማሪ ገንዘብ ማግኘት ጀመረ። በዚህም ጊዜ በቻርሊ ቪን ፊልም ላይ አስተናጋጅ ሆኖ መታየት ጀመረ። ትኩረት ለማግኘትና የተዋናይን ማህበር ካርድ ለመቀበል በእነዚህ አጫጭር ትዕይንቶች ላይ ለመናገር ይሞክር ነበር። የአውሮፓውያን ዘመን ቀመር በ1989 ዓ.ም የታየው የፕሪንግልስ ማስታወቂያ
ከመጀመሪያዎቹ ስራዎቹ አንዱ ነው። ከሁለት ዓመት በኋላ ትናንሽ ሚናዎችን ማግኘት ጀመረ። ለምሳሌ በአናዘር ወርልድ እና በታዋቂው ዳላስ ተከታታይ ፊልሞች ላይ ሊታይ ችሏል። በመቀጠልም በግሪንግ ፔንስ እና ሌላኛው ተዋናይ ጆኒ ዲፕ ስራውን በጀመረበት 21 ጃምፕ ስትሪት ላይ ተሳትፏል። ብራድ ፒት የመጀመሪያው ትልቅ የፊልም ሚና በፀሐይ ብርሃን ስር መውጣት የማይችል ወጣት ሆኖ የሰራበት ዘ ዳርክ ሳይድ ኦፍ ዘ ሰን ነበረ። ፊልሙ በዩጎዝላቪያ የተቀረጸ ቢሆንም በእርስ በርስ ጦርነት ምክንያት ቀረጻው ጠፍቶ በ1997 ነው ለእይታ የበቃው። በመቀጠልም በሃፒ ቱጌዘር እና ከቲንግ ክላስ በተባሉ ፊልሞች ላይ ታየ። ከቲንግ ክላስ ላይ ለነበረው ሚናው $12,000 የመጀመሪያውን ትልቁን ክፍያ አግኝቷል። በ90ዎቹ ውስጥ ደግሞ ይበልጥ ከባድ የሆኑ ሚናዎችን ለመጫወት ወደ ቴሌቪዥን ተመለሰ። በቱ ያንግ ቱ ዳይ ፊልም ላይ ከጁሊየት ሉዊስ ጋር ሰርቷል። በፊልሙ ላይ ቢሊ የተባለ አደንዛዥ ዕፅ ሱስ ያለበትና አንዲት ወጣት ሴት በወንጀል ተባባሪ እንድትሆን የሚያደርግን ገጸ ባህሪ ተጫውቷል። በቀረጻው ወቅት ከጁሊየት ጋር ፍቅር የጀመሩ ቢሆንም የ3 ዓመታት ግንኙነታቸው በታዋቂነት ፈተና ምክንያት ሊቀጥል አልቻለም። ብራድ ወደ ከፍተኛ ደረጃ ሲሸጋገር፣ ጁሊየት ግን እዚያችው ቀረች። ብራድም ከግዊኔት ፓልትሮው ጋር ግንኙነት ጀመረ። ጁሊየት በሁኔታው በጣም ተጎድታ ራሷን ለማጥፋት ሞከራ ነበር። ፒት በግሎሪ ዴይስ እና አክሮስ ዘ ትራክ ላይ በመታየት ስራውን ቀጠለ። የሌቪስ ማስታወቂያንም ሰርቷል። ለአውሮፓውያን ዘመን አቆጣጠር በ1991 ለወጣቱ ተዋናይ ትልቅ ለውጥ የመጣበት ዓመት ነበር። በሪድሊ ስኮት ቴልማ ኤንድ ሉዊስ ፊልም ላይ ጄዲ የተባለ ገጸ ባህሪን ተላብሶ ተጫውቷል። ምንም እንኳን ጆኒ ስዊድ እና ኩል ወርልድ የተባሉ ፊልሞቹ በሀያሲያን ባይደነቁም በኤሪቨር ራንስ ሩ ኢት ላይ የሰራው የጋዜጠኛ ሚና ተሰጥኦ ያለው ተዋናይ መሆኑን አስመስክሮለታል። ለዚህ ሚና ለማለፍ በጣም ታክሏል። በመጀመሪያው ኦዲሽን ባለመርካቱ ሌላ ቪዲዮ ልኮ ዳይሬክተሩን አሳምኗል። ፊልሙ የኦስካርና የጎልደን ግሎብ እጩነት ያገኘ ሲሆን ብራድንም ወደ አዲስ ደረጃ አሸጋግሮታል። ለአውሮፓውያን ዘመን አቆጣጠር ህዳር 11 ቀን 1994 ዓ.ም ኢንተርቪው ዊዝ ዘ ቫምፓየር ለእይታ በቃ። ለብራድ ፒት በዚህ ፊልም ላይ መሳተፍ እንደ ገሃነም ነበር። በኋላ ላይ ሚናውን እንደ ውድቀት ገልጾታል። በአካል በጣም ከባድ ነበር። የደም ስሮቹን እንዲወጠሩ በየቀኑ ተገልብጦ ይንጠለጠል ነበር። ቀረጻው በአብዛኛው ጊዜ በሌሊትና በጭጋጋማ አየር ውስጥ ስለነበር ለ6 ወራት ብርሃን አላየም። ይህም በጣም አስመርሮታል። ብራድ በቀረጻው መሃል ፊልሙን ጥሎ ለመውጣት ቢፈልግም $40 ሚሊዮን የውል ማፍረሻ መክፈል ስለነበረበት እስከ መጨረሻው ለመቆየት ተገዷል። ፊልሙ የተለያየ አስተያየት ቢሰጠውም አሁን እንደ ሲኒማ ክላሲክ ይቆጠራል። ደራሲዋም ፊልሙን ካየች በኋላ አድናቆቷን ገልጻለች። በዚሁ ዓመት ሌጀንድስ ኦፍ ዘ ፎል ተለቀቀ። ብራድ የመጀመሪያውን የጎልደን ግሎብ እጩነት አገኘ። በ1995 ከፍቅር ገጸ ባህሪያት ለመራቅ ሲል በ12 ሞንኪስ ላይ የአእምሮ ታማሚ ገጸ ባህሪን ተጫውቷል። ለዚህ ስራው $100,000 ብቻ ተከፍሎታል። ነገር ግን ከገንዘብ በላይ ዋጋ ያለው ነገር አግኝቷል። ገጸ ባህሪውን በደንብ ለመጫወት ለሳምንታት የአእምሮ ሕክምና ክፍልን ጎብኝቷል። የፊልሙ ዳይሬክተር ቴሪ ጊሊያም ተዋናዩ በፍጥነትና በጭንቀት እንዲናገር ሲል ሲጋራ እንዲያቆም አድርጎት ነበር። ለዚህ ስራው ጎልደን ግሎብ አሸንፏል። የመጀመሪያውን የኦስካር እጩነትም አግኝቷል። በዚሁ ዓመት በዴቪድ ፊንቸር 7 ፊልም ላይ ተሳተፈ። በቀረጻ ወቅት በደረሰበት አደጋ እጁ ስለተጎዳ በስክሪፕቱ ላይ ለውጥ ተደርጎ ገጸ ባህሪውም አብሮ እንዲጎዳ ተደርጓል። ፒት የፊልሙ መጨረሻ እንዳይቀየር በማመጹ ትልቅ ተጽዕኖ አሳድሯል። ከዚህ በኋላ The Sexiest Man Alive ተብሎ በፒፕል መጽሔት 2 ጊዜ የተመረጠ ብቸኛው ሰው ሆነ። ለአውሮፓውያን ዘመን ቀመር በ1997 ከግዊኔት ጋር በነበሩበት ወቅት ፓፓራዚ ፎቶዎች በድብቅ ተነስተውባቸው ነበር።
ፒት መጽሔቱን ቢከስም ፎቶቹ ቀድሞኑ ተሰራጭተው ነበር። በዚህ ዓመት ከግዊኔት ጋር ተለያዩ። በዘ ዴቪልስ ኦን ፊልም ቀረጻ ወቅት ከሃሪሰን ፎርድ ጋር ግጭት ነበረባቸው። ፊልሙን በሀያሲያን ዘንድ ብዙም አልተወደደም። 7 years in Tibet በተባለው ፊልም ምክንያት ብራድና ዳይሬክተሩ ወደ ቻይና እንዳይገቡ ለዘላለም ታግደው ነበር። ምንም እንኳን በኋላ ላይ እገዳው ቢነሳም ሚት ጆይ ብላክ የተባለው ፊልሙም የ3 ዓመት ርዝመት ስላለው ብዙ ትችት ደርሶበታል። በ1998 ዓመተ ምህረት ከጄኒፈር አኒስተን ጋር ግንኙነት ጀመረ። በሷ ፍቅር በጣም ተማርኮ ነበር። በ1999 የታዋቂው ፍላይት ክለብ ታይለር ደርደን ሆኖ ታየ። ለዚህ ገጸ ባህሪው ብራድና ኤድዋርድ ኖርተን የቦክስና የሳሙና አሰራር ትምህርት ወስዷል። ብራድ ገጸ ባህሪውን ለመምሰል ሲል የፊቱ ጥርሱን አሰብሮ ነበር። ፊልሙ መጀመሪያ ላይ በገቢ ረገድ ቢከስርም በኋላ ግን ትልቅ ተከታይ ያለው ድንቅ ስራ ሆኗል። በመቀጠልም በጋይ ሪች ስናች ፊልም ላይ ሚኪ የተባለውን ገጸ ባህሪ ተጫውቷል። ለዚህ ሚናው የማይሰማ አነጋገር በመጠቀም የሚታወስ ስራ ሰርቷል። በ2000 ዓመተ ምህረት ከጄኒፈር አኒስተን ጋር በ$1 ሚሊዮን ወጪ ተጋቡ። በ2001 በሜክሲካን እና ስፓይ ጌም ላይ ተሳተፈ። በመጨረሻም በኦሽንስ 11 ላይ የሮበርት ረስቲ ራን ሚናን ተጫወተ። ለዚህ ፊልም ተዋናዮቹ ክፍያቸውን የቀነሱ ሲሆን ፊልሙ $450 ሚሊዮን በማስገኘት ትልቅ ስኬት አስመዝግቧል። ብራድ በሶስቱም ክፍሎች በመሳተፉ $30 ሚሊዮን ክፍያ አግኝቷል። የብራድ ፒት የትወና ጉዞ ከቤተ ክርስቲያን መዘምራን እና ከኤል ፖሎ ሎኮ የዶሮ አልባሳት ተነስቶ እስከ ሆሊውድ ቁንጮ የደረሰ አስደናቂ ታሪክ ነው። ምንም እንኳን ጋዜጠኝነትን ትቶ ወደ ትወና ሲገባ ስኬት ወዲያውኑ ባይመጣም ላመነበት ጥበብ የከፈለው መስዋዕትነትና ያሳየው ጽናት ዛሬ ለደረሰበት ክብር መሰረት ሆኖታል። እንደ ኢንተርቪው ዊዝ ዘ ቫምፓየር ባሉ ፊልሞች ላይ ያጋጠሙት ፈተናዎችና እንደ ፍላይት ክለብ ያሉ በገቢ ረገድ ያልተሳኩ ስራዎች በሂደት ወደ ሲኒማ ክላሲክነት መቀየራቸው ፒት ላለፉት 10 ዓመታት ተጽዕኖ ፈጣሪነቱን እንዳይቀንስ አድርገውታል። ብራድ ፒት በሙያው ካሳየው ሁለገብነት ባሻገር የግል ሕይወቱ ውጣ ውረዶች፣ ፍቅር ግንኙነቶቹና ከሱስ ጋር ያደረገው ትግል በዓለም ዙሪያ ባሉ በሚሊዮኖች በሚቆጠሩ አድናቂዎቹ ዘንድ ጊዜም መነጋገሪያ ሆነው ቆይተዋል። ከጄኒፈር አኒስተን ጋር የነበረው ደማቅ ጋብቻና በኦሽንስ 11 ስብስብ ውስጥ የፈጠረው ጥብቅ ወዳጅነት በኢንዱስትሪ ውስጥ ያለውን ተወዳጅነት የሚያሳዩ ናቸው። ዛሬም ድረስ በታዋቂ ዳይሬክተሮች ዘንድ እንደ ትልቅ የፊልም ኮከብ መታየቱ ብራድ ፒት ከትወና ጥበብ ባለፈ የዘመናዊው ሲኒማ የማይጠፋ አሻራ መሆኑን ያረጋግጣል። በግል ሕይወቱ በኩልም እንደ ጁሊየት ሉዊስ፣ ጉዌንት ፓልትሮና ጄኒፈር አኒስተን ካሉ ዝነኞች ጋር የነበረው የፍቅር ግንኙነት ለዓመታት በሚዲያው ዘንድ መነጋገሪያ ሆኖ ቆይቷል። በተለይም ከአኒስተን ጋር የነበረው $1 ሚሊዮን የቅንጦት ሰርግና ግንኙነት በወቅቱ የነበረውን ደስታ የሚያሳይ ነበር። ብራድ ፒት በስራው ሂደት ውስጥ እንደ 12 ሞንኪስ ላሉ ሚናዎች የአእምሮ ሕክምና ክፍሎችን እስከ መጎብኘትና ለፍላይት ክለብ ሲል የፊት ጥርሱን እስከ ማሰበር የሚደርስ ቁርጠኝነት አሳይቷል። የአይነቱ ለጥበብ ያለው ትልቅ ፍቅርና በተለያዩ ዘውጎች ውስጥ ያለው ሁለገብነት ብራድ ፒትን በዓለም ዙሪያ በሚሊዮኖች የሚቆጠሩ አድናቂዎች ልብ ውስጥ ለዘላለም እንዲኖር አድርጎታል። ውድ የቡና ቲቪ የዩቲዩብ ቻናላችን ቤተሰቦች ስለ ብራድ ፒት የህይወት ጉዞ ምን አይነት እይታ አላችሁ? የጥበብ ጉዞንስ በተመለከተ የትኛው ነጥብ ይበልጡኑ ማረካችሁ? እሱ እስከ ዛሬ ድረስ ከተወነባቸው ፊልሞችስ የትኛውን አብልጣችሁ ተወዱታላችሁ? ኮሜንት ላይ አስቀምጡልን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ደወል ምልክቷን ተጭናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።
በቀጣይ በሌላ ቪዲዮ እስክንገናኝ ቸር ጊዜ